ሀገራችን ላይ እየተፈጸሙ ያሉ ጥቃቶች ከጊዜ ወደ ጊዜ አሳሳቢ ደረጃ ላይ እየደረሱ ነው። በትናንትናው ዕለትም እጅግ አሳዛኝ እንዲሁም አደናጋሪ የግድያ ወንጀል ተሰምቷል። የ19 ዓመት ወጣት የሆነች ሴት በእናቷ ቤት ውስጥ በፍቅረኛዋ ተገላ ተገኝታለች። እጅግ ያሳዝናል። አምናው አብራው በምትኖረው ፍቅረኛዋ መገደሏ የሚያንገበግብ ነገር ሆኖ ሳለ የግለሰቡ ትክክለኛ ስም እንኳን አለመታወቁ ነገሩን ግራ አጋቢ አድርጎታል። ፍቅረኝነት ማዕረግ አብረው በእናቷ ግቢ ውስጥ ክፍል ተሰጥቷቸው ይኖሩ እንደነበረ ቢገለጽም የግለሰቡን ማንነት ማንም አለማወቁ ነው የተነገረው። ለመሆኑ የተፈጠረው ምንድን ነው? ቤተሰቦቿ ባሉበት ግቢ ውስጥ እንዴት ልትገደል ቻለች? የገዳዩስ መጨረሻ ምን ሆነ? የሚለውን በዝርዝር እንነግራችኋለን። በሌላ መረጃችን ደግሞ በጾታዊ ጥቃት የተፈረደበት ኢትዮጵያዊ ከእስር ቤት ማምለጡ ተሰምቷል። በለንደን ሀገር በቀረበበት ፍርድ የ12 ወራት እስራት የተፈረደበት ግለሰብ በዛሬው ዕለት ከእስር ቤት ማምለጡ ተነግሯል። በሰራው ወንጀል መነጋገሪያ ሆኖ የቆየው ሀዱሽ አሁን ደግሞ ከእስር ቤት በማምለጡ መነጋገሪያ ከመሆኑም በላይ በፖሊስ በጥብቅ እየተፈለገ ነው። ግለሰቡን ለእስር የዳረገው ጉዳይ ምንድን ነው? በጥብቅ ከሚጠበቅበት እስር ቤት እንዴት ሊያመልጥ ቻለ? እንነግራችኋለን። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲዩብ ቤተሰቦች። ሰርክቲዩብ ወቅታዊ መሰናዶዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬውም መሰናዶ እጅግ አሳዛኝ ስለሆነው የግድያ ሁኔታና ስለ አነጋጋሪው ኢትዮጵያዊ ልንነግራችሁ ወደናል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። በቴኳንዶ የወርቅ ሜዳሊያ አሸናፊ የሆነችው ሴት በፍቅረኛዋ መገደሏ ተሰምቷል። በምስራቅ ሸዋ አዱላላ ከተማ የፍቅር አጋሩን በመኖሪያ ቤቱ ውስጥ ገድሏት የተሰወረውን ግለሰብ በተመለከተ ፍትህ ይሰጠን ሲሉ ቤተሰቦቿም እየተናገሩም ይገኛል። ተጎጂዋ የ19 ዓመት ታዳጊ ስትሆን በቴኳንዶ ስፖርት የተለያዩ ውድድሮች ላይ በመሳተፍና የወርቅ ሜዳሊያ ማግኘት የቻለች ታዳጊ እንደነበረች የቴኳንዶ አሰልጣኝ የሆኑት ማስተር ዘሪሁን ዘውዴ ገልጸዋል። ድርጊቱን ፈጻሚው ግለሰብ በትክክል የመታወቂያ ስሙ ያልታወቀ ሲሆን ከተጎጂዋ ጋር እናቷ ቤት አንድ ክፍል ተሰጥቷቸው ይኖሩ እንደነበር ተገልጿል። ይሁንና ከ4 ቀን በፊት በምን ምክንያትና በምን እንደሆነ ግልጽ ባልሆነ መልኩ ሕይወቷን አጥፍቷት መሰወሩ ተነግሯል። ድርጊቱን ከፈጸመ በኋላ የተጎጂ የእጅ ስልክን ጨምሮ ሌሎች መረጃዎችን ይዟቸው እንደተሰወረም ተጠቁሟል። ግለሰቡም ምስሉ ላይ ከሚታየው ፎቶ ውጪ ከየት አካባቢ እንደመጣና ትክክለኛ ስሙንና የግል መረጃዎችን ከሟች ውጪ በአካባቢው ቤተሰቧን ጨምሮ በአግባቡ የሚያውቀው ሰው አለመኖሩ ተነግሯል። በመሆኑም ማንኛውም የህብረተሰብ አካል ግለሰቡን በቁጥጥር ስር ለመዋል እንዲቻል ትብብር እንዲደረግ ማስተር ዘሪሁን ዘውዴ መልእክታቸውን አስተላልፈዋል። ፍቅረኛዬ ነው ብላ ለቤተሰብ ስታስተዋውቅ ቤተሰብም ግቢ ውስጥ አንድ ክፍል ሰጥቷቸው ይሄን ሁሉ ጊዜ ሲኖሩ ስለ ማንነቱ አለመታወቁ ያስገርማል። ቢሆንም ግን እዚህ ምስሉ ላይ የሚታየው ፎቶግራፍ ማንነቱን የሚገልጽ በመሆኑ ሁሉም ህብረተሰብ ተባብሮ ይህንን ወንጀል ፈጻሚ ለህግ እንዲያቀርብ ቤተሰቦቿ ጥሪያቸውን እያስተላለፉ ይገኛል። እኛም በቻናላችን ስም ለሟች ነፍስ ይማር እያልን ለቤተሰቦቿ መጽናናት በመመኘት ወንጀለኛው ተይዞ ለህግ እንዲቀርብም የበኩላችንን ትብብር እንድናደርግ እየጠየቅን ወደ ሌላኛው መረጃችን እናመራለን። በወሲባዊ ትንኮሳ የተፈረደበት ኢትዮጵያዊ በስህተት ከእስር ቤት ተለቆ በዩኬ ፖሊስ እየታደነ መሆኑ ተሰምቷል። በዩናይትድ ኪንግደም ውስጥ በአንዲት ታዳጊ ላይ ወሲባዊ ትንኮሳ ፈጽሟል ተብሎ የተፈረደበት ኢትዮጵያዊ በስህተት ከእስር ቤት ተለቆ በፖሊስ እየተፈለገ መሆኑ ነው የተሰማው። ሀዱሽ ገብረስላሴ የተባለው ኢትዮጵያዊ ባለፈው ዓመት ማብቂያ ላይ በህገወጥ መንገድ ወደ ዩናይትድ ኪንግደም ከገባ በኋላ በ14 ዓመት ታዳጊ ላይ በፈጸመው ወሲባዊ ትንኮሳ ነበረ ለእስር የተዳረገው። ከፈረንሳይ በትንሽዬ ጀልባ ተሳፍሮ ኤፒንግ ከተማ ውስጥ ፈጽሞታል በተባለው ወንጀል በቀረበበት ክስ ጥፋተኛ ተብሎ መስከረም አጋማሽ ላይ የ12 ወራት እስር ተፈርዶበት ሳለ ነው በስህተት ከእስር መለቀቁ የታወቀው። ግለሰቡ ከእስር ቤት መውጣቱን በተመለከተም መጀመሪያ ላይ የዘገበው ዘሰን የተባለ ጋዜጣ ሲሆን መልሶ ለመያዝም ፖሊስ አሰሳ እያካሄደ መሆኑን ተሰምቷል። የእስር ቤት ምንጮች እንዳሉት ሀዱሽ ከታቀደለት ከዩናይትድ ኪንግደም የመባረር ውሳኔ በፊት ወደ ስደተኞች ማቆያ ማዕከል ሊላክ ነበረ። ኢትዮጵያዊውን እስረኛ ከእስር መውጣት ተከትሎም የእስር ቤቶች አስተዳደር ስለ ክስተቱ ምርመራ የጀመረ ሲሆን አንድ የፖሊስ መኮንን ምርመራው እስከሚጠናቀቅ ድረስ ከስራ ውጪ እንዲሆንም መደረጉ ታውቋል። ሀዱሽ በቀረበበት ክስ ምክንያት በቁጥጥር ስር መዋሉን ተከትሎ ይኖርበት ከነበረው የስደተኞች ማቆያ ሆቴል ውጪ ነዋሪዎች ከፖሊስ ጋር እስከ መጋጨት የደረሱባቸው የተቃውሞ ሰልፎች
ተደርገውን ነበር። ሀዱሽ ሰኔ መጨረሻ ገደማ አንዲት ታዳጊን ለመሳም መሞከሩና በርካታ ወሲብ ነክ ንግግሮችን መናገሩ ባለፈው መስከረም ወር ለተሰየመው ፍርድ ቤት ገልጾ ነበር። በተከታዩ ቀን ደግሞ ታዳጊዋን በድጋሚ አግኝቶ ወሲባዊ ትንኮሳ ከመፈጸሙ በፊት ሊስማት ሞክሯል። በተጨማሪም የስራ ማመልከቻ በመጻፍ ስራ እንዲያገኝ ልትረዳው በነበረች ሴት ላይ ወሲባዊ ትንኮሳ መፈጸሙን የሚገልጽ ክስ ለፍርድ ቤቱ ቀርቧል። በቀረቡት ክሶች ጥፋተኛ የተባለው ሀዱሽ መስከረም ወር አጋማሽ ላይ የ1 ዓመት እስርና ወሲባዊ ጥቃት እንዳይፈጽም ለመከላከል ለ5 ዓመታት ማንኛውንም ሴት እንዳይቀርብ እግድ ተጥሎበታል። በተጨማሪም ለ10 ዓመታት በወሲባዊ ጥቃት ፈጻሚዎች መዝገብ ላይ ሰፍሮ በየጊዜው እንዲፈርም ትዕዛዝ ተላልፎበታል። የእስር ቤቶቹ አገልግሎት ቃል አቀባይ እንዳሉትም ፍርደኛው በስህተት ከተለቀቀ በኋላ በአስቸኳይ በቁጥጥር ስር ውሎ ወደ እስር ቤት እንዲመለስ ከፖሊስ ጋር እየሰሩ እንደሆነ ተናግሯል። ህብረተሰቡን መጠበቅ ቀዳሚ የምንሰጠው ጉዳይ በመሆኑ እስረኛው እንዴት ከእስር ቤት ሊወጣ እንደቻለ ለማወቅ ምርመራ ጀምረናል። የዩናይትድ ኪንግደም የፍትህ ሚኒስተር ዴቪድ ላሚ ፍርደኛው ከነበረበት እስር ቤት በወጣበት ሁኔታ በእጅጉ ማዘናቸውንም ገልጸዋል። ላሚ በኤክስ ገጻቸው ላይ እንዳሰፈሩት ግለሰቡ በአስቸኳይ እንዲያዝ ከፖሊስ ጋር እየሰራን ሲሆን በተጨማሪም በጉዳዩ ላይ አስቸኳይ ምርመራ እንዲደረግ አዝዣለሁ ሲሉ ሀዱሽ በእኛ ጎዳናዎች ላይ መቆየት የለበትም፣ ለፈጸመው ወንጀል ከሀገር መባረር አለበት ሲሉም ሚኒስትሩ ቁጣቸውን ገልጸዋል። አካባቢውን ወክለው የፓርላማ አባል የሆኑት ማሪ ጎልድማንም እንዴት ግለሰቡ በስህተት ሊለቀቅ እንደቻለ ይፋዊ ፈጣን ምርመራ እንዲደረግ ጥሪ አቅርበዋል። ይህ የወከልኩትን ህዝብ ደህንነት ለአደጋ የሚዳርግ በመሆኑ ፍጹም ተቀባይነት የሌለው ነው ያሉት የፓርላማ አባሏ ከእስር ቤት አገልግሎት መልስ ፈልጋለሁ ብለዋል። ውድ የሰርክ ቲዩብ ቤተሰቦች ለዛሬ ያስደመጥናችሁን ወቅታዊ መረጃዎች በዚያ በቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም ሁኑልን።